አሸንፍ ያለው ብዬ በእብሪት ምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። ይህ ህዝብ እኛ እንኳን ምንመረጥ ሰዎች ማናደርገውን 7-9 ሰዓት ቆሞ ለይት አልገባም ብሎ መርጦን ነገ በሙስና ምን ሰርቀው ከሆነ ሞት ይሻላል። ሁለቴ አናስብም። ከተመረጥን በንጽህና እናገለግላለን፣ ካልተመረጥን አስረክበን እንሄዳለን። የተለየ ኢንትረስት የለንም። በምርጫ መወዳደር በራሱ ትልቅ ድል ነው ብሎ መቀበል አለባቸው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። ምርጫ እንዳይደረግ ኦሮሞና አማራ ተጣልተዋል፣ እንትና ሞቷል። የፈለገ ቢሆን ምርጫ ይደረጋል። የኢትዮጵያ ህዝብ ምርጫ አድርጎ መንግስት የሚፈልገውን መንግስት መርጦ አሁን ካለበት ጣጣ ወጥቶ ወደፊት መሄድ አለበት። እነዚህ ሰዎች ምርጫ እናርግ ሲባል አይ ምርጫ መደረግ የለበትም፣ ምርጫ ይቅር ሲባል አይ ስልጣን አራምዳችሁ ሽግግር መንግስት እንፍጠር። እንደዚህ አይነት አጭበርባሪነት እስከመቼ ይቀጥላል? ትክክል አይደለም። ምርጫ መደረግ አለበት። ህዝቡ የራሱን መንግስት የፈለገውን ይመርጣል። ከተመረጠ በኋላ ያ መንግስት ማስተካከል የሚገባቸውን ጉዳዮች አስተካክሎ አገር ያለማል እንጂ እንደምሎ እንደዚህ የተደበሰበሰ መቀጠል አስቸጋሪ ነው። ዝም ያለ ውሃ ጥልቀት አለው ይባላል። ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይም። አንዳንዱን ቸል ብሎ ማለፍ ያስፈልጋል፣ መስከን ያስፈልጋል።